በህይወት ሳለ ስጥ መጽውት የመስጠትን ፈንታ ለወራሾች አታድርግ። የተጠራ ነው ምድር ላይ የኖር ነው በሆነ አገልግሎት ልንሰጥ የሆነ ነገር ልናደርግ ምን ገባህ ስለራስህ ለምን የተጠራህ ለምን የተሰራህ? አንዳንድ ቀን እኔ መሬት ላይ እንደ ሳጥን አስመስዬ እንደሞተ ሰው ራሴን እንደማለማመድ ታውቃለህ። ግን ደግሞ ቆም ብለህ ስታይ ምን አይነት ጉዳዮች ያስፈራሉ? አካሄዳችንን ስታይ ልብ የሚጠቅም ከሆነ ለምን አብሮ ይሞታል? ለሌላ ሰው የሚጠቅም ከሆነ ለምን ይቀበራል? ለምን አፈር ይበላል? ፎቶና ጨዋታ ነው ደስዬ በካሜራ ውስጥ ምን ይመስላል? ቀዮ መሆን እኮ ታድላችሁ መብራት አትፈጁም እኮ። እኛ ላይ የሚባከነው የመብራት ኮንትራስት ደግሞ ሆን ብዬ ነው ብላክ ጥቁራ ያምራል። ኮምፒውተር ላይ ጊዜ ስታበዛ እሺ። ከዛኛው መቀመጫ ወደዚህኛው ስንመጣ ካሜራማኖቹ እስኪስተካከሉ ምሳ እየበላን አንድ ጨዋታ እንደውም አጫውተን ነበር። ሞትን ማስታወስ ተገቢ እንደሆነ የንጉሱን ታሪክ ንጉስ ወይ ሟች መሆኑን አይርሱ አጫውተኝ። አዎ ሙሉ ታሪኩን ባላስታውሰው ሐሳባችን ነች። ሰውየው ንጉስ ናቸው። ኢትዮጵያ ውስጥ ደግሞ ንጉስ የፈለከውን ነገር የማድረግ ስልጣን አለ። ግን ሟች ነው። አፄ ኃይለ ሥላሴን አስባቸው። እኛ የተፈሩ እቺን የሚያክሉ ሰውዬ ይሄንን የሚያካክሉ የክብር ዘበኛ ወታደሮች ያሏቸው እንዲህ እያሉ እየተሰገደል 40 ምናምን ዓመት በንጉሠ ነገሥትነት 10 ምናምን ዓመት በአልጋ ወራሽነት ቶታል ወደ 56 ዓመት ሃፍ ሴንቸሪ በላይ ንጉስ ይሆን እና እኚህ ንጉስ ይወል ሁልጊዜ ካለፈው የምትማር ከሆነ የፈለገ ዝና ቢኖር የፈለገ ስልጣን ቢኖር የፈለገ ገንዘብ ቢኖር የፈለገ ዕውቀት ቢኖር በቃ ምንም የምድር ያንተ በሙሉ ቢሆን ሟች ነው። ሁሌ የምንኖርባት ዘመን በጣም አጭር ነች። በጣም ዘንድሮማ እንደውም አንድ ቀን አንድ ሰዓት እስኪመስል ድረስ ነው። ድሮ አንድ ቀን አንድ ሳምንት ምናምን ያሁን ነው የሚመስለው ርዝመቱ። ከሁሉም ነገር በረከት የጠፋበት ይመስለኛል ይሄ ዘመን። እንደውም ትንሽ ወንድሜ ሞኬ ምን ይላል? በመጨረሻው ዘመን ከሁሉም መልካም ነገሮች ዋን ሰርዱን ሲሶን አነሳለሁ ብሏል። that's why ከታይሙም ከፍቅሩም ከበረከቱም ከመልካም ነገሮች ሁሉ የጎደለው እና እኚህ ንጉስ ያን ሰውዬ ስራው ሌላ አይደለም። አሁን የነገስታት ቤት በኢትዮጵያ ታሪክ የጠላ ቤት አለው፣ የከብት ወረገኑ ይባላል፣ የጠጅ አሳላፊ ቤት አለ። ማለት የዚህ አይነት ታሪኮችን ስለምወድ አሉኝ። ያው በፋሚሊ ምናምን ይመጣል። የነገስታት ዘር ጋር ምናምን ስትሆን የስልጣን ማዕረግ አሰጣጡ እንዴት እንደሆነ ያንተ ኃላፊነት ስራ ምን እንደሆነ። የዚህ ሰውዬ ግን ስራው ምንድነው? ጧት ተነስቶ ሰውዬው ወደ ችሎት እና ወደ ቢሮአቸው ምናምን ሲገቡ ንጉሥ ሆይ ሟች መሆኑን አይርሱ። እቺን 3 ጊዜ ነው 7 ጊዜ ይላሉ። እቺን ደግሞ ሲሰሙ እሳቸውም አጽንኦት ሰጥተው ነው የሚሰሙ። ቀኑን ሙሉ የሚያከናውኑት ነገር ሟች መሆናቸውን አስበው ለማከናወን ለመስራት ማለት ነው። ብዙዎቻችን ማናስተውሰው ምንድረሳው ነገር ይሄ ነው። ሰው ሳለህ በህይወት ሳለህ መልካም መስራት ነው። ካሊል ጂብራን ደግሞ የሚሉት በጣም ወደው አንድ ፈላስፋና ጸሐፊ ምን ይላል? በህይወት ሳለህ ስጥ መጽውት የመስጠትን ፈንታ ለወራሾች አታድርግ ይላል። ራስህ ስጥ፣ ዕውቀት ስጥ፣ መረጃ ስጥ፣
ባይዘው መስጠት ውስጥ ነው ሁሉ ነገር የምታገኝ። ልብስ ቤት ካለ ለብሰ ማታቆማት አለ ወስደ በጣም ኒድ የሆነ ሰው አለ ስጥ። ምግብ ሲተርፍም ይሁን ያለህን ተስጥ። ምክንያቱም በኋላ ለመስጠት ራሱ አንተ መኖር አለብህ። የለም ከሞት በኋላ አንተም ያንተ አይደለም እንኳን ያንተ የሆነው ነገርና የኔ የሆነው ነገር እና እነዚህ የላይፍ ፕሪንሲፕሎች ጠዋት ምናምን ስትል በየቀኑ ራሴን እችን እየነገርኩ ነው። ምክንያቱም ወጥተው እንደኔ አውሮፕላን ውስጥ ነው እናንተ ተሳትፈን ከዚህ ተሳፍረን አትላንቲክን ክሮስ አድርገን አሜሪካ ምናምን ስንት አውሮፕላን አልተፈተፈተም አልተከሰከሰም እና ሰዎች አላለቁም እና እኔ እናንተ በምን ላይ ያለን የአውሮፕላን በእግዚአብሔር ቸርነት ተነስቶ አይደል አርፎ ሄደው ደግሞ ምን ያህል ኢሚንት መሆናችንን ለማየት ከሰማይ ከአርያት ከሰማያት የሚያዩን መላእክትና ስላሴ ድንግል ማርያም ፈጣሪ ይቅርና እስቲ አውሮፕላን ላይ አንተ ራስህ ታዝብ አታውቅም ምን እንደምናክልችን የስኳር አንድ ሰውም አይታይም። አንድ ከተማ ነች ይችላል የምታክል አንድ ፎቅ እና የሪሌቲቪቲ ቲዮሪ ምን ያህል ኢሚንት እንደሆነ ከጨረቃ ከስፔስማ እንደው ምድር ራሷ 8 ቢሊዮን ህዝብ አቅፋ ያዘች። የሁሉ ምን ባላበት የኔ ክልል ነው የኔ መሬት ነው የኔ ውሃ ነው የኔ ሞባይል ነው የኔ ምናምን ነው ተባባለው ነገር 8 ቢሊዮን እቺ ነው ታዲያ በፈጣሪ ፊት ወይ ይሄን ዩኒቨርስ ክሬት ባደረገው አካል ፊት አንድ ሰው እዛች ዩኒቨርስ ውስጥ እዛ ምድር ውስጥ ምንም ነን 8 ቢሊዮን አልፈናል። አንድ ስኳራውን 1 ኪሎ ስኳር ገዝታ አንዷን ስኳራውን ምንድነች አንድ ጆንያ 100 ኩንታል ጤፍ ላይ አንዷ ጤፍ ቅንጣቷ ምንድነች የዛን ያህል ማን መሆንን ይሄን ያህል ትዕቢት መወጠር በስልጣኔ በገንዘቤ በእውቀቴ በጊዜ ሟች መሆንን ኢምንት መሆንን አለመርሳት እንደገና ደግሞ ክቡር መሆንህን ያችንም ደግሞ አክለህ አላህ ደግሞ ክቡር ስራ ሰርተው እድሜ ልካቸውን ሲጠሩ የሚሉ በላይፍ ውስጥ ምርጫው በነጋ በመሸ ቁጥር የትኛው መርጬ ልኖር የሚለውን እየተፍጨረጨርክ ያን ለማድረግ መኖር ነው ለኔ ደስታና ነገን እንድናፍቅ የሚያደርገኝና ከዛ በተረፈ ስትሄድ አያቴ እንዳለው ቀንጌታ ማዘንጋ ፈለቀ ሊሞት እያጣጣረ ማለት ማጣጣር ሳይሆን በቃ መሞቱን ያውቃል ቀኑን የሚሞቱበትን ምናምን ሊሞት ነውና ነግሯቸዋል ለልጆቹ ምናምን ታባ አሁን ካናዳ ያለች አክስቴ ያለች ልትሞትብኝ ነው ጋሼ አባት አለም ልትሞትብኝ ነው ምናምን ሲል እንግዲህ ምን ይደረግ ናባይ መጣ ትሄዳለህ ወዲያው ሰዓታት አልቆይም ከዛ በኋላ ሁላችንም እንደዛ ነን we are not the first we are not the last ለመኖርም ለመሞትም ስለዚህ ለምኑ ነው ክፉ የምትሆነው ለምኑ ነው ለኔ የኔ ብለህ የምትኖረው so this things ነግቶ ለማየት መልካሙን ቀን በመናፈቅ ቀደም የነገርኩን ነገሮች በተለይ ፈጣሪ ምክንያቱም ይሁን ሲል ነገሮችን እንዴት በአንድ ጀንበርና በአንድ ቀን እንደሚቀየሩም ስለማቅ ማለት ነው ያንተ የኔ የማን ፈቃድ ሳያስፈልግ ማለት ነው የሚያሳዝነው ነገር ህይወትን ስትመረምራት ያልከው ነው መሪዎቹንም በል ባለሀብቶቹንም በል ታዋቂ ነን ዝናለን ምናምን የሚለውንም በል ሁሉም ሰው በየዘመኑ አዲስ ታዋቂ በየዘመኑ አዲስ መሪ አዲስ ባለሀብት ምናምን ይመጣል እንጂ እድሜ ዘመኑን የኖረ የለም በኖርክበት ዘመን ምን ሌጋሲ ጥለት አልፋለን እሱን እንረሳዋለን በቃ ቅድም ያልካቸው እዛ ጋር ስንጫወት የነበረው የሚያስለቀሱ ጉዳዮች የሚመጡት በቃ አንተ ቋሚ ነህ ሁሉ ጊዜ አጠፋም በቃ አንተ ለዘላለም ብቻ አራዳ አንተ ብቻ ባለሀብት አንተ ብቻ ባለ ጊዜ ነህ ምናምን እሱ ስለሚሰማን ነውና ሐዘን የሚበረታው ለዚህ ነው ፍፄ ሰው እንዴት ይሄን ይረሳል አባቴን ቀብሬ ስመጣ እኔ ነገዛ ውስጥ እንደምገባ ሰው ቆመን ስንቀብር እኛ ነገ እንደዛ ሳጥን ውስጥ ገብተን አሁንማ እንደዚህ መጥቷል እንደዚህ መቀበር ነገ የኔ ተራያ መሆን አንዳንድ ቀን እኔ መሬት ላይ እንደ ሳጥን አስመስዬ እንደሞተ ሰው ራሴ እንደማለማምድ ታውቃለህ ካመራ የሆነቴን ነው ማለት ምን ማን ስለሆንኩ ነው እንዴ ሰውን ስትገል አንተ ነገ ሟች መሆንህን ሰውን ስትበደል ህግ እኮ የተሰራልን ፍፄ የህግ ሁሉ ፍጻሜ ለፍቅር ነው ይላል ባይብል የእግዚአብሔር ቃል አሁን ህግኛ የምናውቀው የሚያስጨንቅ አትግደል የተባልኩት እኮ እኔ ስገደል ደስ ስለማይለኝ እኔ እናንተ በፍቅር ለማኖር
አታመንዝር የሰውን ሚስት አትንካ የተባልኩት እኮ የኔን ሚስት እኮ ሲነኩብኝ እኮ ደስ ስለማይል ስለምን አትስረቅ የተባልኩት እኔ ስሰራ አትግደል የተባልኩት እኔ ስገድል ህግ የተሰራልን እኔና አንተን ለማስጨነቅ ለመጉዳት ለመቅጣት ሳይሆን ህግ እኔና አንተን የሰው ልጆችን በፍቅር ለማኖር የህግ ሁሉ ፍጻሜ ለፍቅር ነው የተባለው እንደ ሰው መኖር ትቶ መጽሐፍ ቅዱስ ይላል እግዚአብሔር ቃል የሰው ልጅ ክቡር ሆኖ ሳለ እንደሚጠፉ እንስሶች መሰለ ይላል we are living like በቃ እነዚህ ሐሳብ የሌላቸው ለኛ የተፈጠሩት ተናካሽ ሆነናል በቃ እና ወንድም ዓለም የኔና አንተ አልቅም በየጊዜው እንለዋለን እንጂ ብዙ ነው አሁን ሞትን ስታስታውስ እንደ ሰይጣን ጆሮ ይደፈንና የቀረ አንድ ሳምንት ነው ብትባል ሳታደርግ ማለፍ የምትፈልገው ጉዳይ ምንድነው? ብዙዎቻችን ይሄንን ብንጠይቅ ብዙ ነገሮች ማድረግ እንችላለን። እኔ በፍጹም ማድረግ ሳላረገው መሄድ አልፈልግም ማለት የመጀመሪያው ነገር አንድ ሳምንት ለኔ በጣም በቂ ነው። ምን ለማለት የመጀመሪያ በጣም ደስ ይለኛል ወደ ፈጣሪ ስለሚሄድ ከሞት በኋላ ህይወት አለ የሚባለው ነገር በጣም ስለሚናፍቀኝ የሆነቴን ነው በጣም ደስ የሚል ዓለም ስላለ ደግሞ እንደ እምነት ነው የሚሆንልኝ ሁሉ ጊዜም የሚያርግልኝ ፈጣሪ እንደ እምነቴ ስለሆነ ስለዚህ የመጀመሪያው ነገር ደስታ ነው። ሁለተኛ ጊዜ ስለሰጠኝ አመሰግናለሁ ምስጋና ነው አመስገኛ ጊዜ ሁሉ አመሰግናለሁ ግን አሁን ደግሞ የበለጠ አመሰግናለሁ የሞት ጊዜን እንዳውቅ ስላደረከኝ ይሄን አለማውቃችን ነው ብዙም የጎዳን ብዙም የጠቀመን ሌላ የቀሩኝ ንስሐ ያልገባሁባቸው ነገሮች ካሉ ንስሐ ያገባሉ ከዛ ስጋው ደግሞ 3 ጊዜ ይቀበላሉ ቢያንስ አንዱን ቀን አልፌ አንዱ ቀን የክርስቶስ ስጋና ደም የዘላለም ህይወት መሆኑ ስለማውቅ ከዛ የተረፈኝን በሙሉ ሚስቴን ድርሻሽ ይሄ ነው ልጆቼን የኔ ድርሻ የሆነው ሁሉ ጊዜ ምን በዙሪያ ያለው ያውቃሉ 50% የኔ ፓርት ከሆነው የኔ ፓርቲ ሆነ ከሚስቴ ጋር ከባለመብቶቹ ጋር ወይ ሌላ ሼር ካምፓኒም ካለ ከዛ ከተባለ በኋላ የኔ ድርሻ የሆነው 50% ለሂዩማኒቲ እና ለቻሪቲ ስራዎች የሚውሉ ነው የሚሆን ሁሌም እኔ አንደኛ ስሞት ሁሉ ነገሬን ይሄን አንዳንድ የሃይማኖት አባቶች ጥሩ አርጋል ተብያለሁ አንዳንድ የሃይማኖት አባቶች አይቻልም ብለዋል ጠቃሚ የሆነው የሰውነት ክፍሌ በሙሉ በህይወት ለሚኖሩ ሰዎች እንዲሰጥ አፈር ከሚበላው አይኔን ለምሳሌ ተናዝጃለሁ መስጠት ማለት ባይዘው በቃ ፈጣሪ የሰጠን ሁሉ ሰጥተ መሄድ ማለት ነው አሁን ኢትዮጵያ ውስጥ ስንት አይን የሌላቸው ሰው ያላ ከሰው ከና አይኑ ይቀበራል አንዱ ነው ምን ደስ ያንቺማ ስትሞቺ ሁሉ ነገር እየሰጠ ያልሽው 50% እዚህኛው ሰው ህይወቱ ስለመኖር ፈልገ ላለመሞት ነው እና ልብ የሚጠቅም ከሆነ ለምን አብሮ ይሞታል ለሌላ ሰው የሚጠቅም ከሆነ ለምን ይቀበራል ለምን አፈር ይበላል እና በትንሳኤ ጊዜ ከማን ጋር ሊነሳ ነው ያለኝ ደግሞ አለ አንድ በቃ ባይዘው አይ ላቭ ሪሊጂየስ ዲቤትስ በፍቅር የሆነ ዲቤት ክርክር ወግ ጨዋታ ወዳል እና እንዴት ልትሆን ከማን ጋር ልትነሳ ያውን ልብ የማን ሆኖ ነው በመጻት ጊዜ የምነሳው ምናምን ሁሉ ብሎ ማለት ሶ በሞት እኔ ያሉኝ ነገሮች ሁሉ ሰጥቼ አሁንም መስጠት ነው የሚያስደስተኝ በህይወቴ ትልቁ ነገር መስጠት ነው it can be ገንዘብ it can be ቁሳቁስ it can be whatever ሐሳብ it can be መስጠት ፍፄ እንዴት አይነት ደስታና ሰላም ያለው ነገር እንደሆነ አጥቅ ደግሞ በሰጠ ቁጥር ደግሞ ይጨመርልሃል ባላሰብኩ ሃሌሉያ አሜን አሜን ለምንድን ነው የተጠራሁት ለምንድን ነው የተሰራሁት ብለህ ታምናለህ ሁላችንም ለሆነ ጉዳይ እንደመጣን ነው የምናስበው ወይም ደግሞ አሉ እንደሚያስቡ ሰዎች አሉ የተጠራ ነው ምድር ላይ የኖር ነው የሆነ አገልግሎት ልንሰጥ የሆነ ነገር ልናደርግ ምን ገባህ አንተ ስለራስህ ለምን የተጠራህ ለምን የተሰራህ ይመስላል እኔ የተጠራሁት
ክርስቶስን ለመሆን ወይ ለመምሰል ምንም ነገር በዚህ ምድር ላይ አያስቀናኝም፣ አያጓጓኝም። ገንዘብ የሚገዛው፣ ስልጣን የሚያመጣው፣ ሀብት ምናምን የሚያመጣው፣ እውቀት ምናምን ትልቁ ነገር እኔን ምሰሉ አይደል ያለው፣ እኔን ሁኑ አይደል ያለው። በእኔ ብታምኑ በቃ ሁሌ አዲስ የሚሆንብኝ የክርስቶስ የመድኃኒዓለም ነገር ፍፄ ያስበዋል። እንኳን ልትሞት ሞተህ ትነሳለህ በራስህ መለኮት ስልጣን። ሰው አምላክ ሆነ አምላክ ሰው ሆነ እኮ የተባለው እኮ በሱ የድንግል ማርያም ነገር ንጹህ ቅዱስን አምላክን ነገር በማህፀን መሸከም በቃ የሚገርመኝ ነገር ማለት ነው። እንደውም አንዳንድ ጊዜ ስለ ሃይማኖት ሲነሳ ኢየሱስ ክርስቶስ በእኛ ሙያ ሆነ የፊልም ድርሰት ካራክተር ክሬት የምናደርጋቸው አሉ አይደል? እኔ ሲወለድ አላየሁም አይደል? አምኜ እንጂ የሚመስጠኝ ታሪክ ካራክተር ራሱ የፊልም ፊክሽን እንኳን ቢሆን አምላኬ ኢየሱስ ክርስቶስ ነው ብላችሁ ይሄን ያህል ነው በቃ እንትን በክርስቶስ ያለ። ስለዚህ ለእኔ የተጠራሁት ቆሻሻ ኃጢአተኛ ደካማ ስለሆንኩ ነው እንጂ ሁሌ ደግሞ አሳይቶኛል። በእኔ ብታምኑ እኔ ያደረኩትን ብቻ አይደለም ከዛም በላይ ማድረግ ትችላላችሁ። የህይወት ፕሪንሲፕል ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል ብሏል። ለሚያምን ሁሉ ይቻላል ይላል። እሺ ብትሉ ለእኔም ብትታዘዙ የምድርን ፍሬና በረከት ትበላላችሁ፣ እምቢ ብትሉ ሰይፍ። ሁልጊዜ ክርስቶስን ከቃሉ ጋር መድኃኒዓለምን የድንግል ማርያም ልጅ መሆን ወደሱ ማደግ በቀን በቀን ሰልፍለስ መሆን። ፍፄ አሁን እሱን መስለንና አምነን 2 እንጀራና 5 ነው ምናምን አሳ ምናምን ሺዎችን ማብላት ደስ አይልም? ኮምባይነሪ ትራክተሪ ዘር እንትን ብሎኝ ከዚህ በኋላ ማዳበሪያ ትውዱ ምናምን የሚባለው ነገር መታመም አይደለም የታመመ መፈወስ ደስ አይልም? አይን ማብራት እንችላለን እኮ ቃል ገብቶልናል። እሱ ደግሞ በቃሉ ታማኝ ነው። ሰማይና ምድር ያልፋል እንጂ ቃል አያልፍም ብሏል። ለቃሉ ታማኝ የሆነ አምላክ ስለሆነ ማለት የሰናፍጭ ቅንጣት ወደሱ ማደግ ነው የኔ ደስ። እንዲሁም አንዳንድ ጊዜ በህልሜ ስበር እንደማይታያለ ባየር ላይ አያለሁ እንዴት ደስ እንደሚለኝ ወክ ማድረግ ውሃ ላይ እንደዚህ መራመድ እሱን ብቻ አይቻለቅ። ወደሱ ማደግ የሚለው ቅድም በእንግሊዝኛ አንድ ቃል ተጠቀም፣ ሰልፍለስ መሆን ንገረኝ ምንድነው? ወደሱ ማደግ ለኔ የኔ ያለ ማለት አሁን እሱ እኮ ለራሱ ምን አድርጓል? እስቲ መጽሐፍ ቅዱስ ከመጀመሪያው እስከ መጨረሻ ለራሱ ያደረገውን አንድ ነገር እስቲ ንገረኝ። ሞት እንኳን ጽዋ ሲመጣ ምንድነው ያለው? እቺ ጽዋ አምላክ ሆይ ሰዋዊው መለኮታዊ እሱ ሳይሆን ሰዋዊው እሱ። ለዚህ ነው እኮ ሁሉ ነገር ከተፈጠረልን በኋላ እኮ ነው አዳም እኮ የተፈጠረው እኮ መጨረሻ ላይ። መጀመሪያ ሁሉም የሚያስፈልገው ነገር እንደ ሰው ልጅ የተፈጠረልን አዘ ኤንድ ነው። በራሱ አምሳልና አርአያ በምሳሌያችን እንፍጠር ብሎ ስላሴ አሁን እባብ ምናምን ሴት ሔዋን ምናምን ታሪክ እኮ ሲባል ወደ ኃጢአት አትመልከት፣ ወደዛ ከሆንክ አምላክ ሆነ ሰው አምላክ ሆነ የሚለውን ትሽረውና ደካማ ሆነ ህግ ባፈረስ ቁጥር ኃጢአት ሞት ይመጣብሃል ነው እኮ እንጂ እኮ እባብና ሔዋን አሁን በምንኛ ነው? በቁቤ ነው? በፈረንሳይ በአማርኛ አውርተው ነው ምናምን። ሲምቦሊክ ሞት ነው ኃጢአት። አለመታዘዝ ይዞት የሚመጣውን ውርደት፣ ክፋት ይዞት የሚመጣውን የዲያብሎስና የእባቡ ታሪክ የሚያስረዳ ሰው ሰልፍለስ ስትሆን ለሌሎች መስጠት፣ ደስታ የእውነት በሌሎች ማግኘት። ምቀኛ ክፋት ምናምን የሚባለው እሱ አለመታደል የዲያብሎስ ነው። ሰተህም ራሱ አለመጥገብ፣ ለሌሎች መኖር፣ ሰልፍለስ መሆን፣ ለሌሎች መኖር፣ ሌሎች እንዲደሰቱ ማድረግ፣ ያጡትን ነገር እንዲያገኙ ማድረግ ሰው ያድሰዋል። this makes me happy እና በህይወቴ መሆን የምፈልገውም ማደግ የምፈልገውም ወደሱ ነው። የሱ ፈቃድና የኔ ከኃጢአተኛነት ወጥቶ ከደካማነት ወጥቶ ወደዛ ሌቭል የማደግ ጉዞ ጥረት እምነት ይፈልጋል፣ ስራ ይፈልጋል። ባይዘው ወደዛ ደረጃ የሚደርሱ ብዙ ብፁዓን ቅዱሳን አባቶችም አሉ።
በስውር የሚኖሩም በግልጽ የምናውቃቸው ስለሚቻል ሞትን ማሸነፍ የታመሙትን ልክ እሱ ያደረጋቸውን ማድረግ የእውነት እኮ ነው የምልህ። እኔ አሁን ካንሰር አልሰር ነው ምናምን ጨጓራ ተብዬ የዛሬ 19 20 ዓመት አካባቢ በጸበል ነው የዳንኩት። 2-3 ቦታ ሄጄ ተመርምሬ ዘሴም ሪዛልት ሆነ። ይሄ የሚገኘው በእምነት ነው እንጂ እኔ ላልኖር እችላለሁ። ይሄ እግሬ እንደዛ ነው። ከክፉ የመንፈስ እስራት የዛሬ 10 ዓመት የተገላገልኩት በእምነት ነው። ይቻላል። ክርስቶስ ያለን የነገረን ሁሉ እውነት ነው። የኛ ኃጢአት ስንፍና ድካም ብቻ ነው። ፍጽ በነገራችን ላይ ያወራው ነገር በተለይ ጸበል ስትጠቀም መንፈስ ወጣበት ደስ አለኝ ተብሎ ሰዎች ሲቀባበሉ የነበረው ብዙ ቦታ አውርተዋል። በእርግጥ ከኔም ጋር አውርተናል። የዛ ዘመን ላይ ያው ተዋናይ ከመሆን በመነሳት እየተወነ ነው፣ ድራማ እየሰሩ ነው ምናምን ተብሏል። ይሄ ነው የምልህ አንተ የእውነት አሁን ከዛ በኋላ በሚሊዮን የሚቆጠር በመቶ ሺህ የሚቆጠር ሰው አሁን መቀመጫ ነው ማጠው all over the world ማሾፍ ማላጋት ሲጀምሩ አይ በቃ ሁልሽም ሲገባልሽ ይገባሻል ሁሌ ቃል ሲገባልሽ ይገባሻል። ከዛ በኋላ ሁሉም አረ ደሴ ገብቶልኛል። አሁን እንደውም ማስተናገድ እስኪያቅተኝ ሰዎችን ለመርዳት ማለት ነው። ይሁን አስመሳይነን ፍፄ ይሄ እንደዚህ ሌላ ነን እንደዚህ ሌላ ነን። ለዚህ ነው ቤት ውስጥ አምልኳችን ሌላ ነው። ጧት ቤተክርስቲያን አንደኛ በመሄድ ጻድቅ ለመምሰል የምንሞክረው እኛ ነን። እግዚአብሔርን ማሸት አይችልም። እሱ የፈጠረን አምላክ ነው። ሁሉን ያውቃል። ያሰብነውን ያውቃል። የተነጋገርነውን ያውቃል። በስውር የለ በግልጽ የለ ሁሉን ያውቃል። ለዚህ ነው በአደባባይ ወጥቼ ብዙ ለውጥም መጥቷል። ስለ ክርስቶስ በመመስከር የእግዚአብሔርን አዳኝነት በመመስከሬ ማዕት ሰዎች አሁን ትልቁ ችግር ዓለም ላይ ሰዎች ውስጣቸው ያለው መንፈስና ራሳቸውን ለይተው ያውቁ። የመጀመሪያው ትልቁ ነገር እኔን የሚመራኝና የሚነዳኝ መንፈስ የትኛው ነው? ቅዱሱ ነው እርኩሱ ነው ወይስ ሁለቱ ተፈራርቀው እየወጡ እየገቡ ጆካ እየመታው ልውጥውጥ የሚለው ባህሪያችን እንደ እስስት ይሄ ነው። አንድም ከቤተሰብ አምልኮ በዘር የሚመጣ ነው፣ በንስሐና በስጋው ደግሞ ያልታተመና ያልጠፋ። ሁለተኛ ራሳችን በመናመጣው አድርጉ ያለንን ክርስቶስ ወይ እግዚአብሔር አምላክ የፈጠረን አምላክ አድርጉ ያለንን ባለማድረጋችን ወይም አታድርጉ ያለንን በማድረጋችን ራሳችን ያመጣ ነው። ሶስተኛ በክፋት በመቀኝነት በሸር ባንተ በመቅናት ሰዎች ከቤተሰብ ጀምሮ ሊሆን ይችላል ክፉ መንፈስ ያደረባቸው አንተ ላይ በሚያደርጉት ክፉ መናፍስትን በመላክ ህይወትን መንገድን እድልን ዘመንህን ለማበላሸት በእነዚህ በሶስቱ ይሄን ወጥቼ በመመስከሬ ሚሊዮኖች ተጠቅመዋል። ያደረኩትም ለዚህ ነው። መጽሐፍ ቅዱሳዊ ነው። እግዚአብሔር ያደረገልህን ነገር መስክር ብሏል ጌታ ክርስቶስ። በነገራችን ላይ በተለይ እዚህኛ ሙያ ላይ ያለ የሙያ አጋሮቻችን በእንዲህ አይነት ጉዳይ ፐርሰናል የሆነ ለጸበልም ለሕክምናም በምትንቀሳቀስበት ቦታ መቀረጽ እያመማችሁ የሞቱ ሁሉ ሰምተናል። በቃ በሞት ይሻለኛል እንጂ የሰዎች መሳለቂያ ካልሆነ የሚል እንደዛ ተሰምቶ ያውቃል። ያ ነገር ባልተቀረጸ ኖሮ ቅድም ያወራናት የሆሊውድ ያቺ የትዕቢቷ መንፈስ የዲያብሎስ ነች። ስልጣንህን ዝናህን እሷን ካልገደልክ በቃ በሽተኛ ተይዛል ባውሬው መንፈስ። እቺ መኮፈሷ ላይፍንም አክቲንግ እንትንም እንጂ ብትለው ስራህም አክቲንግ ላይፍም አክቲንግ አድርገህ የምትኖር ከሆነ አከተመ ፍፄ። ጭብጨባ እንዳያጠፋ ሰው መሆንን አትርሳ፣ ሟች መሆንን አትርሳ። ንጉሥ ሆይ ይሄ ለእኔም ይሰራል፣ ለአንተም ይሰራል፣ ለሁሉም የሰው ልጅ ይሰራል። ትዕቢት ይቀድመው ለውድቀት። ዲያብሎስን የጣለው ትዕቢት ነው። ስለዚህ አብዛኞቹ እኔ ከ1000 ሰው በላይ መምህር ሄኖክ መምህር ግርማ ጋር እነዚህ ጸጋ እግዚአብሔር የሰጣቸው በራሳቸው ኃይል አይደለም፣ እግዚአብሔር በሰጣቸው ጸጋ ማት ቅዱሳን አባቶች አሉ በየገዳሙ በየቤተ ክርስቲያኑ። ይሄ በቪዲዮ ስለወጣ ምናምን እሳቸው ጋር ሲሄድ በድብቅ አረደስ ካሜራ ላይ ሳንወጣ በስውር እንዲሸኙልን ጋንጩሩ ነው። ይኸውልህ ክርስቶስ በምድር ላይ ባለ በ33 ዓመት ከ3 ወር በሚመላለስበት ጊዜ ከፈወሰ በኋላ ያን የፈወሰውን ሰውዬ ሂድና
መስክር። የእግዚአብሔርን ማዳን መመስከር ተገቢ ስለሆነ እንደገና ደግሞ ከአንተ ህይወት ሌሎች ይማራሉ። መስጠት ማለትም አንዱም ይሄ ነው። ባይዘው ቤት ውስጥ ያለውን የአምልኮ ነገር አሁን ማን ነው ስለ ቤተሰቡ እንደዚህ አድርጎ የሚያወራ? እኔ ለምንድን ነው እግዚአብሔርን አመልካለሁ። ቤቴ ላይ የዛሬ 25-30 ዓመት በፊት ነው እኔና ቤቴ እግዚአብሔርን እናመልካለን። አታውቅም፣ ልጆች አያውቁም። አሁን ወላጆቻቸውና አያት ቅድመ አያቶቻቸው ምን አይነት አምልኮ በስውር እንደሚያደርጉ፣ የትኛው ደብተራ ጋንጩር ጋር እንደሚሄዱ፣ የትኛው ጨሌ ምናምን ዛር መንፈስ እንዳለባቸው ማንም አያውቅም። አብሮ ይወለዳል። መንገድህን፣ ህይወትን፣ እድልን፣ ዘመንህን ሁሉ ይጋርዶ ያቆምላል። አይነ ጥላ ምናምን መተት ሲገባልህ ያው የገባ ጊዜ ትመጣለህ። ስለዚህ ምንም ቁጭት የለኝ እንደውም የምደሰትበት ፍፄ I'm really very happy የክርስቶስን ስራ እንዴ እና ታዲያ እሱን ለመምሰል ለመሆን መፈለግ ይሄ አሁን ትዕቢት ሊመስል ይችላል በሌሎች ዘንድ፣ ግን እኔ በፍጹም ትህትና ነው ይሄን የምናገረው። እኔ ወደ አምላኬ እሱም ስላለ እኔን ሁኑ እኔን ምሰሉ ስላለ ወደ እሱ መሆን ማደግ ብቻ ነው በዓለም ላይ በህይወቴ መደሰትበት ነገር። ያንንም ስመሰክር ደግሞ I'm very proud የክርስቶስን ስራ። አንዳንዱ እንደውም ጋንጭሩ እዛ ላይ አትቅረጸኝ ብሏል። ባይዘው ወይ ፍፄ አሁን አንተ ፊልምና ካሜራ ነው ምንድነው ያልከው? ፎቶና ጋንጭሩ አልቀረጽም ብሎ በ6 የአርሴ ማለት ነው የታሰረልኝ። ባይዘው ወይ ቀኑም 7 ዓመተ ምህረቱም 2007 ቤተክርስቲያኑም ስላሴ 7 በ7 የተደረጉ ሌላም ነገሮች አሉ። ሚዲያ ላይ ተነገረ ማለት ነው። በጣም የሚገርመኝ ቁጥር ነው የስላሴ ሚስጥር እና በ6 አስሮልኝ ክፉ መንፈስ በነጋታው ትሸኛለህ ተብሎ ምን ያደርግ ጥሩ ነው። ልክ ተጠርቶ ከህዝቡ መሃል ሲሄድ እንደዚህ ብሎ ካሜራው ሊንደው ማለት ነው። ከትራይፖዱ ላይ ደግሞ ትልቅ እንዴት እንደያዙኝ አስተናጋጆቹ አጠይቅ። ከዛ ጋር እዛ ጋር ሄደ። ክፉ መንፈስ ውስጥ ያለውን ነገር ካላወቅ መንገድህን፣ እድልን፣ ህይወትን የሚያበላሸው ያወኩት አንድ ካሜራው ላይ እንደዚህ ያለ ይኸውልህ አልቀርጽም ማለት ና ተንበርከክ ተብሎ በመቁጠሪያ አንዴ ቷ ሲያደርጉ ብታይ ይኸው ልቤ ሰተት ያለች ተንበርከከና እንደዚህ ያለ አልቀርጽም አትቅረጸኝ አለ። ለምን? ትላንትና ደግሞ ሲጠይቅ ስራው ምንድነው እሳቸው አያውቁም። ምን ልሆን የዛኔ ደግሞ 27 ፊልም ነው የደረሰው። 27 ፊልም ሰርተዋል ታዋቂ ምናምን ነው ተብሎ እንደ ትላንት ለፍልፏል። ከዛ በኋላ አልቀረጽም ሲል እሳቸው ደግሞ ተጫዋች ናቸው መምህር ባይዘው እንዴ ፊልም ሰሪ ነኝ አላለም እንዴ አላልክም እንዴ ትላንት እንዴ ዛሬ አልቀረጽም ትላለህ ይላል። ያ ሌላ ሌላ አላቸው። እና አንተ ውስጥ ሆኖ እድልህን መንገድህን ነገ የሚመጣውን ያውቃል። ለካ ከተቀረጸ ይሄ ተአምር ልመሰክር ነው፣ የእግዚአብሔር አዳኝነት ሊገለጥ ነው፣ ሰው ሁሉ ያን ተከትሎ ሊመጣና ሊድን ነው። ያንተ ዝና ለሌሎች ህይወትና ድህነት ካልሆነ ለጥፋት ከሆነ ምን ይሰራል? ለኃጢአት ለመስራት ከሆነ ምን ይሰራል? ስለዚህ ያንን ያውቃል እሱ ማለት ነው። እኔ ውስጥ ሆኖ አልቀረጽም ያለው ያው ወጥቶ እንደሚታይና ብዙዎች ወደ 1.4 ነው 1.5 ሚሊዮን ህዝብ ነው እኮ ያየው አሁን ባለፈው ሳይሆን እና ማይነግረኝ ሰው የለም በየሄድኩበት ደሴ ያንተን ምስክርነት ካየን በኋላ እኛ በራሳችን ውስጣችንን ቤተሰባችንን ምናምን መመርመር ጀመርን የሚሉን በሺዎች የሚቆጠሩ ሰዎች ገጥሞኝ all over ኢትዮጵያ the world እና ይሄን ስታይ እኔ እኮ መያዜንና አንደኛ በጣም የምጣላቸው ሰውዬ ናቸው። ለካ የመጀመሪያው ገና ክፉ መንፈስ በውስጥ የመኖሩን ሰዎች ማላቃቸውን ሰውዬ ይሄው ቃል ለምድርና ለሰማይ የምወደውን ቅዱስ ሚካኤልን ማላቃቸውን ሰውዬ ቤት ውስጥ ቪዲዮአቸው ሲከፈት እኚህ ሰውዬ ዝጉ እያልኩ ምጮህ ነገር እስከ ዛሬ ይገርመኛል። ሳላውቃቸው ትምህርቱን ሳልሰማ ሳላይ ወይ መጽሐፍቶቻቸውን ሳላንም ስለተከፈተ ብቻ አንድ ጊዜ እንደውም ትዝ ይለኛል እስጢፋኖስ ሄጄ የሳቸው ጉባኤ ፍፄ አንቀጥቅጦ ከግቢው አስወጥቶ አባሮኝ ሄጄ ያውቃል ሳልጠጋ ወደ ጉባኤውም ወደ ምናምን። ለዚህ ነው ሰዎች እባካችሁ ህይወታችን ውስጥ ተደብቆ ዘመናችን መንገዳችን ድላችን የሚበላ ስራችንን ታርጌቶቻችንን ማሳካት ግቦቻችን ምንፈልገው የሚያውከን ርኩስ መንፈስ ውስጣችን መኖር አለመኖሩን ሁሉ ጊዜ ቼክ ማድረግ ያስፈልጋል። በቅዱስ ቃሉ በጾም በጸሎት በመናም አታቆም። አሁን አብዛኛው ጠላት ከውጫዊ ይመስላል። አብዛኛው ጠላት ውስጥ የተደበቀ that's why በምን አውቆ ለካ እንዳልድን ነው። ለካ ወደ ሞት እየሄድኩ ነው።
እኚህ ሰውዬ ጋር ያለው ጸጋ እኔን እንዳይጠቅመኝ የእግዚአብሔር ማዳንና ኃይል በእሳቸው ላይ አድሮ እንደሌለ እንዳይገለጥ ለካ ወደ መቃብር ደግሞ ሁኔታም እንደዛ ነበር። ስለዚህ አሁን ለሰዎች ለወጣቶችም ለሌሎችም መናገር የምፈልገው እባካችሁ አብዛኛው ጠላታችን አውሬ ዳቢሎስ ውስጣችን ሆኖ ነው መንገዳችን፣ እድላችን፣ ዘመናችን፣ ስራዎቻችን እንዳይከናወኑልን ማዕት ዳር የሚበጠበጠው ጤናን የምታጣው ስኬት የሚርቅ ማዕት ነገር ልዩነቱን እንወቁ። እንደውም አንዳንድ ጊዜ በሆነ መሳሪያዎች የተለያየ ሳይንቲስቶች ሲያወሩ የምትሰማው የራስህ ጥላ መንፈስ ውስጥ ጋር ያለው በሚገለጽ አይነት መንገድ የሚያወሩት ያን ማወቅ ያስፈልጋል። ደሳሌ ጋር በፖለቲከኞች ቋንቋ ግምገማ መቀመጥ አለበት። ደሴ እንዴንሽ መንፈሳዊ ህይወትሽ ላይ ከሰዎች ጋር ያለ ግንኙነት ያ ሲሆን ነው ይቅርታ የምትጠይቀው፣ ዝቅ የምትለው፣ ትህትና የሚኖርህ። ኦኬ ለካ እንዲህ ነበር እና ይህን ይመስላል ወንድም አለም። እንሰናበት ነው። ተስፋህን ነግረኛል። ወደፊት የሚያስጉዝህ የሚያቆይህ ነገር ምን እንደሆነ የነገርከኝ ነበር። ግን ደግሞ ቆም ብለህ ስታይ ምን አይነት ጉዳዮች ያስፈሩሃል? አካሄዳችንን ስታይ እሱማ ምን ማለቂያ ያለው ፍፄ። ግን እንደው አንድ ቅድም ያልኩ የሰው ልጅ ክቡር ሆኖ ሳለ እንደሚጠፉ እንስሶች መሰለ ለኛ ካራክተር አናሊሲስ ስንሰራ በህይወት ውስጥ የሚያስፈልጉን ነገሮች አይነታቸው ይለያየ እንጂ ዋናዎቹ ነገሮች ማንኛውም የሰው ልጅ የሚባለው እሷ አንተ በየቀኑ የሚበላ የሚጠጣ ሰላም፣ አየር፣ ወጥቶ መግባት ምናምን የምንላቸው ለሰው ልጆች ሁሉ የሚያስፈልጉ የሚያመሳስሉ ነገሮች በስተው ሳለ የሚያለያዩንን ጥቂት ነገሮች መርጠን እነዛ መገዳደያ እና መጠፋፊያ እርስ በራሳችን መደራረጋችን እና ታውቃለህ ሄደሃል አይተናል አይደለም እንዴ? አንድ ግለሰብ ነው አይደል? ለአንድ አትላንታን በለው ቴክሳስ በለው የፈለክበት ምድር ለአንድ ሎርዶች የግል ነው አይደል? መሬት የፈለከውን ብር ካለ ከየት መጣ የለም። እንደውም ትራምፕ ነግሯል $5 ሚሊዮን አረገው እንጂ ከፍ አረገው እንጂ ካለ ናና የአሜሪካ ዜግነት የአሜሪካን ድሪም መኖር ትችላለህ ብሏል። ኢንቨስት አድርገህ ምናምን ሁልጊዜ ስለሚበላ ስለሚጠጣ ስለምናምን ነገር ልጆቹ ስራ የላቸውም። አሳዝኑን በየመንገዱ ላይ ባባ ምናምን እያሉ ወጣቶች ዲግሪ ያለው ምናምን ያለው ፍለጣ ጤና የለን በቂ ምናምን። ይሄ በቁሳዊ ዓለም ነው። በመንፈሳዊ it's all about body mind and soul ነው ብሎ አሁን ገና እዚህ ጋር ከግብረ ስጋና ከስጋ ፈቃድ ፍላጎት እንስሳዊ ደመነፍሳዊ ከሆነ ፍላጎቶቻችን ጋር አሉት። ይሄ ልቤን ሁሉ ይቆስለኛል። ለአንድ ኪሎ ስጋ 3000 ብር ገብቷል ብያለሁ ፍየል። አሁን በአሁኑ ፋሲካ ድሮ እኮ የኢትዮጵያ ነጋድረስ ገብረሕይወት ባይከዳኝ ያን የቲቪ ሾው ያልኩ እሱን ነው። አብረን ብንሰራ ባለሀብቶች ኑ ምናምን ስል ነበር። በአመት ለአልባሳትና ለጨርቃጨርቅ ከ100 ቢሊዮን ብር በላይ እንደምናወጣ ታውቃለህ። የድሮ አባቶች እኮ እናቶች ፈትለው የራሳቸውን ነበር የሚለብሱት። ኢምፖርት ሰብስቲዩሽን ዶሜስቲክ ምናምን አጠይቀኝ። እዚህ ላይ ብንሰራ የሚያሳዝነኝ ልቤን የሚያደማኝ አንዱ ነገር ይሄ በቃ በሁሉም ነገር እስቲ ቤት ግባ ፍጹም ሁላችሁ ቤታችሁ ግቡና ቤታችሁ ውስጥ ያለውን ዕቃ ከውጭ ሀገር የመጣውና ከኢትዮጵያ ውስጥ የተመረተውን ለይተህ የድህነታችን አንዱ ምንጭ በቤተሰብ ደረጃ ይሄን ካልተሰራ ሁሌ ያሳፍረኛል ያስፈራኛል። ኢኮኖሚካሊ በሀገር ደረጃ ምናልባትም እነዚህ ነገሮች በኔ ዘመን ተቀይረው ካላየው እጅግ ማዝንበት ነው፣ ውርደት ነው። እኔ አሁን ካልመጣልኝ በአብዛኛው ልብስ ከውጭ ሀገር አሁን ገዝቼ ምናምን ማድረግ አልፈልግም። የሀገሬን ምርት ከኢትዮጵያ ወንድሞቼ እና እህቶቼ ነው ገዝቼ ቤኔፊሻሪ ገንዘቡ መዞር አለበት። ናዌዴስ ታውቃለህ አይደል? የዓለማችን የባንክ ሚኒስትር ቁጥር ነው የሚዞሩ እንጂ ብሩን አትነቀውም፣ አታየው። እስከ 50,000 ብር ብቻ ነው ማውጣት የምትችለው። ምንም ነገር ያንተ ነው ተብሎ ስትገዛዛ የንብረትነቱ ስም ይዞራል እና ብር ቁጥር ከዛኛው ወደዛኛው ይዞራል እንጂ በቃ ይሄ ዓለም የገንዘብ ሚኒስትር ነው። ብር አትነቀም። ስትፈናቀልም ስትኖርም ገነባ ሲባል ምናምን ትራንስፈር ነው አይደል የሚባል ቁጥር ነው የምታዘዝሩ በስምምነት ማለት ነው። ፕሮፐርቲስ ቫልዩያቸው በሚዞር ቁጥሮች ነው። ይሄን ሲገባህ
ይህን ጨዋታ ሞር ፕሮዳክቲቭ ኢምፖርት ሰብስቲቱሽን ይሄን ነው በጣም ክሬቲቭ የሆነ ፕሮጀክት እነዚህ ነገሮች እንደው ሳላይ ሳይቀየሩ ማለፍ አልፈልግም ማለት ነው። የተዘነጉትን የተቸገሩትን የተራቡትን አንተ ኃይል ጉልበት ልትሆናቸው ዝና የተሰጠህ ስም አጠራራቸው የጠፋው ለነሱ ልትጮህላቸው ገንዘብ የተሰጠህ ድሆችን ችግር የተሰጠህ አለበለዚያ የመስጠት ፋንታ ነገ ለወራሾች ይሆናል። እነዚህ ነገሮች ተቀርፈው ወጣቱ ትውልድ ጋር የምታየው አልባሌነት ከቁሳቁስ ነገር ጋር ዌስተርኑ ዓለም ላይ ስንሄድ እንደምናየው ማለት ነው። በቃ ፎከስድ ሆነ ኮንሱመር ሶሳይቲ ሆነሃል። ቁሳቁስ ስታሳድድ መኖር የሰው ልጅ ከዛ በላይ ክብር ያለው መንፈሳዊ ሴት ያለው መሆኑ ተረስቷል። እነዚህ ነገሮች ያስጠይፉኛል። በእነዚህ ዙሪያ ማአት ነገሮችን እጽፋለሁ እሰራለሁ። ያው ቻው ካልኩኝ አስረክቤ ይሄዳሉ። እነዚህ መስጠት ሲሄድ ያልኩ ቅድም አንድ ሳምንት ቢቀር እነዚህን ሁሉ ቦታ አስይዣለሁ። ምክንያቱም አትሊስት እኔ ባልሰራቸው ምጩ ትውልድ ከኔ ነገር ይሰጥ አለበለዚያ ሁሉንም ለመስራት እድሜ የሚባል ነገር የለም። እድሜ ጤና ይስጠን። ለማንኛውም አሜን። ፍጽዬ ቴንክ ዩ ብሮ ያሰብከው ይሳካል። እንዳልከው እንቅልፍ እያጣ የምታቀዳቸው ነገሮች በሙሉ ለውጤት ይብቁልህ። አሜን። ኑርልን። እናመሰግናለን። የውስጤን በእውነት ናፍቆኝ ነበር። በጣም ብዙ ነገር አወራን። እኔም እየሰረሰርኩ ብዙ ነገሮች ተጫወትን። ለማንኛውም በፎቶ ነው የምንሰናበተው። ቴንክ ዩ ከነግርማ ሞገስ ውስጥ እዚች ጋር ቆም ልበል። ቆም ደግሞ ብለን አሌሉያ። አቤት ያንተም እንደዚህ አይነት ኢንተርቪው ግን ኢትዮጵያ ውስጥ አለ። አንዴ እዛ ቁጭ ብለን እዚህ ጋር ምናምን። አሁን ደግሞ እሱ የቆም እስቲ ኪስ ከተተው ገመዱ እሷ ነች። አውቃ እኮ እንዳትነካ ፈርታ ነው። ግን ራባቸው መሰለኝ። በጣም ይቅርታ። እኔና ፍጹም ከተገናኙ ሰው ሁሉ ይራባል። ምንድነው የምትበሉት? ልጆች ናቸው እነሱ፣ ምግብ አያስፈልጋቸው መልካቸው። ይሄ ነገር ግን አበጥ ከኋላ ለምን አላረሽ? እሺ ጋል አንተ ብዙ ማውራታችን ይታወቃል። ታሪካችንን እንደዚህ ሰብስበውና ኮምፓይል አድርገን ጨዋታ ወደ አንዱ የተወደዳችሁ ተመልካቾቻችን ከምንወደው ከምናከብረው ተዋናይ ደሳለኝ ኃይሉ ጋር የነበረን ቆይታ ይህን ይመስል ነበር። እስካሁን አብራችሁን ስለቆያችሁ ከልባችን እናመሰግናለን። ሰፊ ነገሮች አንስተን ተወያይተናል። ደስዬ ስለመጣ እግዚአብሔር ያክብርልኝ። የምር I'm happy ደስ ብሎኛል። ብዙ ነገሮች አውርተናል። by the way ድምጽህን ሚዲያ እየሰማ መናገር ፈልጋለሁ። በጣም ድምጽህን እንደምወደውና በድምጽ አድናቂ መሆኔ ቤዝ ነው ድምጽ ይላል። የራሱ እኮ የበለጠ ነው ይላሉ። የኔንም ግን ያንተን ደግሞ መናገር እና በጣም እንደምወደው it's unique እና የሚያምር
እግዚአብሔር ያክብርልኝ ደስዬ። የተወደዳችሁ ተመልካቾቻችን እንግዲህ ፕሮግራማችንን በዚሁ ፈጽመናል። ሁልጊዜም እንደምንለው የምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው ይቺ ቀን አትለፍ። በፍጹም ፍጹም አስፋው ነበርኩ ከደሳለኝ ኃይሉ ጋር። ቴንክ ዩ እግዚአብሔር ያክብርልን። ተሰነባብተናል። ባባይ ፎቶና ጨዋታ